የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ተከበራችሁ አድማጮቻችን ስለ መልእክቶቻችሁ እጅግ አድርገን እናመሰግናለን። የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን ነገር ለመመልከት እየሞከርኩኝ ነበር። አብዛኞቹ ወይም ሁሉም ማለት በሚቻል ደረጃ ሙሉ ትኩረታቸውን ያደረጉት የኢራን እስራኤል ጉዳይ ላይ ነው። ትላንትና ምሽት ደግሞ ኢራን በአሜሪካ የጦር ሰፈሮች ላይ ኢራቅና ኳታር በሚገኙት ላይ ሚሳኤል አስወንጭፋ ነበርና ያንንም በተመለከተ የአሜሪካ ምላሽ ምን ሊሆን ይችላል የሚል ነገር ነበር እንግዲህ በብዙዎቹ ሲጠበቅ የነበረውና ዶናልድ ትራምፕ ደግሞ አሁን ሲኤንኤንም ሌሎችም ላይ ያነበብኩት እንዳለው በእስራኤልና በኢራን መካከል የተኩስ አቁም ስምምነት ተደርሷል የሚል ነገር ተናግረዋል። ይሄ ነገር በሁለቱም ወገን ባይረጋገጥም ማለት ነው። ከዛ በኋላም ግን የሚሳኤል ልውውጦች መደረጋቸውም ጭምር ነው እንደዚሁም የተሰማውና ምናልባት እንግዲህ እሳቸው ሰላም አውርጃለሁ የሚል ነገር ለመናገር ያሉት ነገር ሊሆን ይችላል። ብዙም ግን የታመነ ነገር አይደለም እያሉ ነው ብዙዎች እየተናገሩ ያሉት። በሁለቱም በኩል ግን አሁንም ዛቻዎች እንደቀጠሉ መሆናቸው ነው መረጃዎች የሚናገሩት። በዚህ ጉዳይ ላይ የተዘጋጀልን ትንታኔ ስላለ ተሰሙታላችሁ። ከዛ ውጪም ደግሞ እንደዚሁ መልከት ስናደርግ አሁን የተረሳ የሚመስለው የዩክሬንና የሩሲያ ግጭትንም እንደዚሁ እናያለንና ከፍተኛ የሆነ ድብደባ ሩሲያ በኪየቭ ላይ በዋና ከተማ በዩክሬን ዋና ከተማ ኪየቭ ላይ አድርሳለች። በድብደባም ደግሞ 9 ሰዎች መሞታቸው ነው የተነገረው። በጣም ብዙ ነገሮችም ቤቶችም ሌሎች መሰረተ ልማቶች ፈራርሰው በቪዲዮ ላይ ይታያሉ። ብራዚል ውስጥ ደግሞ በደረሰም የባሉን አደጋ 8 ሰዎች መሞታቸውም ጭምር እንደዚሁም ተነግሯል። የኔቶ ስብሰባም እንደዚሁ ይደረጋል። ኔዘርላንድ ውስጥ ነው የሚደረገው። ዶናልድ ትራምፕ የሚገኙበታል ተብሎ ነው የሚታሰበውና ቢቢሲ በፊት ለፊት ገጹ ላይ ይሄ የኔቶ ስብሰባ ምናልባትም ኮልድ ዋር የሚባለው ወይም ቀዝቃዛው የዓለም ጦርነት 1989 እና 90 ላይ ካበቃ በኋላ ትልቁና ወሳኙ ሊሆን ይችላል የሚልም ነገር እንደዚሁ እየተናገረ ነው ያለው። ወደ ትንታኔ ጉዳያችን ስናመራ እንግዲህ መካከለኛው ምስራቅ አሜሪካ የጦር ሰፈሮቿ ሁሉ በኢራን የባሊስቲክ ሚሳኤል ጥቃት ስጋት ውስጥ መሆናቸው እየተነገረ ነው ያለው። ኢራን በኳታርና በኢራቅ አሜሪካ ከተሞች ላይ ጦር ሰፈሮች ላይ የሚሳኤል ጥቃት ትላንትና ምሽት ከፍታለች። ሁሉም የቀጠናው የአሜሪካ የጦር ሰፈሮች እንግዲህ በኢራን ጥቃት ውስጥ ናቸው ነው የተባለው። የአሜሪካ ጦር አዛዦች ወዲያውኑ ነው እንግዲህ ወደ ሁኔታዎች መከታተያ ክፍል የተሰባሰቡት። የአሜሪካ ምላሽ ምን ሊሆን ይችላል የሚለውም እንደዚሁ እየተጠበቀ ይገኛል። የተባለው የተኩስ አቁም ስምምነቱስ አለ ወይ የለም ወይ የሚለው ነገር እንግዲህ አሁንም እንዳልኳችሁ መነጋገሪያ እየሆነ ነው። ሳሙኤል እንዳለ በዚህ ጉዳይ ላይ ያዘጋጀልን ትንታኔ ያለ እሱን እንስማና ተመልሰን እንገናኝ። የአሜሪካና የእስራኤል በኢራን የፎርዶ ዩራኒየም ማብለያ የኑክሌር ተቋምና በናታዝና እንዲሁም በሌሎችም የኢራን የኑክሌር ኃይል ግንባታ ጣቢያዎች ላይ የፈጸሙት በአንድ ቀን ልዩነት የተከሰተ ጥቃት ለምዕራቡ ዓለምና ለአሜሪካና ለእስራኤል የልብ ልብ የሰጠ በቃ ኢራን አበቃላት ያስባለ ነበር ተብሎ ነበር። ኢራን በሉዓላዊ ድንበሬ ላይ የተቃጣ ማናቸውም ጥቃት ተመጣጣኝና እኩል የጥቃት ምላሽ ሳያገኝ አይውልም አያድርም ማለቷም ባዶ ፉከራ ነው። የታለ እንየው ሲሉ የጻፉ የምዕራባውያን ተንታኞች ብዙ ነበሩ። ኢራን በተከታታይ በሰዓታት ልዩነት በኳታርና በኢራቅ ውስጥ በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ቁሳቁሶች ላይ የተሳካ የባሊስቲክ የሚሳኤል ጥቃት ፈጽማ ውድመት ካስከተለች በኋላ ግን አሜሪካና እስራኤልም ሆኑ የሚዲያዎቻቸው ተንታኞች ትረካና ንግግራቸውን ትንተናና ሴናሪዎቻቸውን እንደገና መፈተሽና መለወጥ ነበረባቸው። የኢራን እስላማዊ አብዮታዊ ጥበቃ ብርጌድ በሰጠው መግለጫ ይሄ ገና ጅምር ኢራን ለዋይት ሃውስና ለአካባቢው አገሮቿ ያስተላለፈችው ግልጽ መልእክት ነው ብሎታል። ጥቃቱን ኢራን በግዛቷ አንድነት በሉዓላዊነቷና ብሔራዊ ደህንነቷ ላይ የሚቃጣ ማንኛውንም አይነት ጥቃት ተመጣጣኝ አጸፋ ሳያገኝ አይውልም አያድርም ብሎታል አብዮታዊ የጥበቃ ኃይሉ። የአሜሪካ ወታደራዊ አዛዦች ጀነራል ዳን ኬን የአሜሪካ የጦር ኃይል ዋና አዛዥ ናቸው። መከላከያ ሚኒስትር ፒተር ሄግሴትን ጨምሮ በዋይት ሃውስ የወታደራዊ እንቅስቃሴ መከታተያ ሚስጥራዊ ክፍል ወይም ሲቹዌሽን ሩም ተሰብስበዋል። የኢራን ያልተጠበቀ ነዛሪ የባሊስቲክ ሚሳኤል ጥቃት በኳታርና በኢራቅ የአሜሪካ የጦር ሰፈሮችና ጥቅሞች ላይ ብቻ ላይወሰን ይችላል። ሁሉንም ከቅርብ ርቀት
የሚሳኤል መከላከያ ጋሻው የአሜሪካና የእስራኤልን የአየር ክልል እንደሚጠብቀው ጥብቅ ያልሆነ በሆነበት በበርካታ የአረብ ሀገሮች የአሜሪካ የጦር ሰፈሮችና ወታደሮች ላይ ስጋት የፈጠረ ሁኔታን ፈጥሯል። ኳታር በግዛቷ በአልኡዴይድ የአሜሪካ የጦር ሰፈር የኢራንን ከፍ ያለ ጥቃት አውግዛለች። በኢራቅም በኳታርም ጥቃቱ ያስከተለው የንብረትና የሰው ጉዳት ገና እየተጣራ ነው። የቢቢሲ ተንታኝ በርናንድ ዴቡስማን እንዳለው ፕሬዝዳንት ዶናልድ ትራምፕ ከጸረ ጦርነት አቋማቸው ሸርተት ብለው ኢራቅ ላይ የሰነዘሩትን ጥቃት እንደገና ለማጤን በምዕራብ ክንፍ የአሜሪካ የብሔራዊ ደህንነት ምክር ቤት ስብሰባ ተቀምጠዋል። ኢራን አድፍጣ የተዳከመች መስላ የፈጸመችው ጥቃት ሁሉንም አስደንግጧል ብሏል ዴቡስማን። የኢራን መንግሥት ዜና አገልግሎት ኤጀንሲ ታስኒም የኢራቅና የኳታርን የአየር ክልልና የመከላከያ ጋሻ ጥሰው የዋሽንግተንን የጦር ሰፈሮች የመታችው ኢራን ከባግዳድና ዶሃ ጋር ምንም አይነት ጸብ እንደሌላት፣ ጸቧ ከአሜሪካ ጥቅሞችና ወታደሮች ጋር መሆኑን ኢራን ማንሳቷን አስነብቧል። በኳታር የጦር ሰፈር አሜሪካ ከ8,000 እስከ 10,000 ወታደሮች አሏት። በአልኡዴይድ የጦር ሰፈር የአሜሪካ ኤምባሲ በኢራቅና ኳታር ለአሜሪካ ዜጎች በሰጠው ማሳሰቢያ ተጨማሪ መረጃ እስኪሰጥ ድረስ ከመኖሪያ ቤታቸው ወጥተው በተዘጋጀ መጠለያ ጣቢያ እንዲሰበሰቡ አዟል። የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚም ተመሳሳይ ማሳሰቢያ ለኢራቅና ኳታር ብሪታንያውያን ሰጥተዋል። በኳታር ዶሃ የአየር ክልሉ የተዘጋ ሲሆን በዓለም እጅግ ከፍተኛ የአውሮፕላን ምልልስ የሚያስተናግደው የዶሃ አውሮፕላን ማረፊያም ተዘግቷል። አሁን ጥቃቱ በባግዳድ ዶሃ ብቻ ሳይሆን በመላው የመካከለኛው ምስራቅና የአፍሪካ ቀንድ የአሜሪካ የጦር ሰፈሮችና መሳሪያዎችና ወታደሮችም ላይ ሊሰነዘር እንደሚችል እየተፈራ ነው። አሜሪካ በመካከለኛው ምስራቅና አፍሪካ ቀንድ በግብፅ፣ በጅቡቲ፣ በጆርዳን፣ በሶሪያ፣ በሳውዲ አረቢያ፣ በኩዌት፣ በባህሬን፣ በዩናይትድ አረብ ኤሚሬትስና በኦማን ከኢራቅና ኳታር ሌላ ወታደራዊ የጦር ሰፈር፣ ከፍተኛ የጦር መሳሪያና በርካታ ቁጥር ያላቸው ወታደሮች አሏት። በባህሬን የማስጠንቀቂያ ሳይረን ወይም ድምፅ በማስጮህ ዜጎች ወደ ተዘጋጀ መጠለያ እንዲሰባሰቡና በገላጣ ስፍራና በወታደራዊ ሳይቶች አካባቢ እንዳይጠጉ ማሳሰቢያ ተሰጥቷል። በኳታር አልኡዴይድ የጦር ካምፕ በመካከለኛው ምስራቅ ትልቁ የዋሽንግተን የጦር ማዘዣ ሲሆን የጦር ሰፈሩ መላውን ቀጠናውን የመቆጣጠር ኃላፊነት ያለበት ነበር ይባላል። በኢራን ጥቃት የጦር አውሮፕላኖች የተጎዱና የመንደርደሪያ መስመሮችም መፈራረሳቸው ተመልክቷል። የኢራን ጥቃት ምን ያህል ርቀት ሊሄድ እንደሚችል አሁንም በእርግጠኝነት መናገር ባይቻልም አሁንም ኢራን በተባበሩት የምዕራባውያን ኃይሎች እንደገና ልትመታ የምትችል መሆኑ እንደተጠበቀ ሆኖ ግና ኢራን አበቃላት ለማለት ግን ገና ጊዜው እንዳልሆነ ጥቃቱ ያረጋግጣል እየተባለ ነው። ይህም ሆኖ በባግዳድ ከአሜሪካና ከእስራኤል ጥምር የአየር ድብደባ ሊያጋጥም እንደሚችልና በቴህራንም ፍንዳታዎች አሁንም እየተሰሙ መሆኑን የቢቢሲ ዘጋቢ ሳራ ስሚት ጽፋለች። ቀጣዮቹ ሰዓታት ለተዋጊ ወገኖቹ አደገኛም አስፈሪም ሊፈጠር የሚችለውም የማይታወቅበት የምጥ ሰዓቶች ናቸው። መካከለኛው ምስራቅና ባህረ ሰላጤውን ወደ ቀጠናዊ ግጭት እንደገና ጎትቶ እንዳያስገባው ከፍተኛ ስጋት ፈጥሯል። የኢራን በመካከለኛው ምስራቅ የአሜሪካ ጥቅሞች ላይ የፈጸመችው ጥቃት